እግር ኳስን ይቅርታ እጠይቃለሁ። ቅጣት የሚጠብቀው የሴኔጋል ብሔራዊ ቡድን አሰልጣኝ በውዝግብ ለታጀበው የአፍሪካ ዋንጫ ፍጻሜ ዋና ምክንያት የሆነ ሰው ነው። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፔ ቲያው ለሞሮኮ በባከነ ሰዓት በተሰጠ ፍጹም ቅጣት ምት ምክንያት የዳኛውን ውሳኔ በመቃወም ጨዋታው እንዲቋረጥ አድርጓል። ፍጹም ከአንድ ትልቅ አሰልጣኝ በማይጠበቅ መልኩ ለዚያውም በአህጉሩ ትልቁ የእግር ኳስ መድረክ ላይ እንደ ጂያኒ ኢንፋንቲኖ እና አርሰን ቬንገር አይነት ትልልቅ ሰዎች ባሉበት፣ ከምንም በላይ ደግሞ ከአፍሪካ ውጭ በተለያዩ የዓለም ሀገራት በቀጥታ በሚተላለፍ ጨዋታ ላይ ተጫዋቾች ጨዋታውን አቋርጠው እንዲወጡ ማድረጉ እጅግ አስተችቶታል። የቱንም ያክል የዳኛው ውሳኔ ትክክል አይደለም የሚል እምነት ቢኖረው እንኳን በዚህ መልኩ አሸንፎ ከሚያገኘው ዋንጫ በላይ ለአህጉሩ እግር ኳስ ስም ማሰብ ነበረበት በሚል ጣቶች ሁሉ ወደ ሴኔጋላዊው ሰው ተቀስረዋል። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ሬግራጉይ ሴኔጋል እና አሰልጣኝ የአፍሪካን እግር ኳስ ጥላሸት ቀብተውታል በማለት ድርጊቱን ኮንነዋል። በሰዓቱ ፍጹም ስሜታዊ የነበረውና ከሞሮኮ ብሔራዊ ቡድን አሰልጣኝ ጋር እንኳን መግባባት ያልቻለው የ44 ዓመቱ አሰልጣኝ ለተፈጠረው ነገር ሁሉ ይቅርታ ብሏል። በዳኛው ውሳኔ ፍጹም ተበሳጭቶ እንደነበር የገለጸው አሰልጣኙ ከተጫዋቾች ዳግም ወደ ሜዳ እንዲመለሱ አድርጌያለሁ፣ ለሆነው ነገር ግን በይፋ እግር ኳስን ይቅርታ ጠይቃለሁ ብሏል። አሰልጣኙ ይቅርታ ቢጠይቅም ከቅጣት ግን የሚያመልጥ አይሆንም። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ እና ፊፋ በውዝግብ ለታጀበው ፍጻሜ ዋና ምክንያት የሆነውን አሰልጣኙንና የሴኔጋል ብሔራዊ ቡድን ላይ ቅጣት እንደሚያስተላልፉም ይጠበቃል።